ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የሥርዓት ያደራ ልጆች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም እንደተለመደው ወደ እናንተ መድረስ ያለባቸውን ቪዲዮዎች ወደ እናንተ ይዤ መጥቻለሁ። ለእናንተ ይመጥናል፣ ህዝቡ ጋር መድረስ አለበት፣ ለህዝቡም ይመጥናል፣ ምዕመኑ ማየት አለበት ብዬ ያሰብኳቸው ቪዲዮዎች ነው ወደ እናንተ ይዤ የመጣሁት። አንድ 3-4 ኦፕሽኖች ናቸው። መጀመሪያ አኬ ሰሞኑን በፕሮቴስታንት ወንድማችን ዮናታን አክሊሉ ላይ ተመርኩዞ የተናገረ የነበረ ልጅ አለ። ስሙን ስለማላውቀው ነው ይቅርታ። እና ለአኬ ላከው መልእክት ነበር። ያን መልእክት አኬ ምን አለ የሚለውን ወደ እናንተ ይዤ መጥቼ ነበረ። አሁንም ድጋሚ እንግዲህ እሱ የተናገረውን ያ ልጅ እንደገና ሌላ መልእክት ልኮ ሌላ ቲክቶክ ሶሻል ሚዲያ ላይ ለቆ አኬን ነቀፋ። አኬም ለሱ መልስ የሰጠው ነገር አለ። በጣም አሳማኝ መልስ የማያሰጥ ድጋሚ መልስ የማያሰጥ ሜቢ እንደ ጥያቄም ነገር ስለሆነ አኬ እንትን ያቀረበው በኢየሱስ ክርስቶስ ስለመዳንና ስለ ጽድቅ ያወራው ልጅ አለ። እንግዲህ አኬ ደግሞ ምን ሰው ጠይቆታል። መዳን ማለት ምን ማለት ነው እና ጽድቅ ማለት ምን ማለት ነው? ስለ ማመንና ስለ መጠመቅም ያነሳቸው ጥያቄዎች አሉ። እሱን ይዤላችሁ መጥቻለሁ። እና ጉባኤ ጲላጦስ እንግዲህ ዛሬ በደሴ ከተማ ቀውጤ የሆነ ጉባኤ ለሱንም ጫፍጫፉን የምታዩት ነው የሚሆነው። ሌላው እንግዲህ ሰሞኑን በጣም አነጋጋሪ የሆነው ሶሻል ሚዲያ ላይ የአርቲስት ናርዶስ እና የመምህራችን ዘላለም ጋብቻ ሁኔታ ነው። እውነት ነው ወይስ ውሸት ነው የሚለውን ነገር አጭር በሆነ መንገድ ይዤላችሁ መጥቻለሁ። ሜቢ አስኑስ ከዛ በኋላ ከቪዲዮን አይተን ከዛ ካስተያየቱ ከቪዲዮ በኋላ አስተያየት የምንሰጥ ነው የሚሆነው። ቪዲዮውን ሰብስክራይብ ያደረጋችሁ ቪዲዮውን ደግሞ ላይክ እና ሼር ያደረጋችሁ ለብዙ ሰው እንዲደርስ እንታረሱ በእግዚአብሔር ስም ጠይቃለሁ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደ ቪዲዮ የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላውቅም። በክርስቶስ ማመን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ሞት ለኃጢአታችን ሙሉና በቂ ክፍያ እንደሆነ ማመን ነው። ሁለቱን ነገር ካላመንክ መጽደቅ አትችልም፣ መዳን አትችልም። ኦኬ፣ እንግዲህ ለእንደነዚህ አይነት ቪዲዮዎች ያናል ምላሽም የሚያስፈልጋቸው አይደሉም። ግን እዚሁ ጉዳይ ላይ የተወሰነ በአጭሩ ጥርት ያለች ነገር ለማቀበል ለሰዎች እድሉን ስላመቻቸልኝ በዛው ልጠቀምበት። ኦኬ፣ ወዳጃችን ሲናገር እንደሰማችሁት ምን አለ? አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት? በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት፣ ከዛ ደግሞ ኢየሱስ ክርስቶስ ለሁላችን ክፍያ እንደሆነ ማመን አለበት አለ። ይህንን ካላደረገ ግን ሁለቱን ካላመነ ሊድን ሊጸድቅ አይችልም አለ። ኦኬ፣ መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ። ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም፣ ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር። በኋላ ነው ይቅርታ ጠይቆ የመጣው። አሰማችኋለሁ። አሁን ይቅርታ የጠየቀው አሁን በቅርብ ነው። ከዛ በፊት አልዳንም አልጸደቅም ነበር ማለት ነው። ሳይድን ሳይጸድቅ ነበረ ስትከተሉት የነበራችሁት። ኦኬ፣ ይህንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላ ድጋሚ ተጠመቀ ወይስ ምን ሆነ? ስሙት። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ የዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት ነው። አሁን ጥያቄው ምንድነው? እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት ይህ ወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳነው አሁን ባለፈው ቀን ነው ማለት ነው ወይ? ከዛ በኋላ ተጠመቀ ወይ? ይህንን ሲያምን ወይስ ይህንን ሳያምን የተጠመቀው ጥምቀት በቃ ተቆጥሮለት ዝም ብሎ ቀረ? በደንብ አድርጋችሁ አስተውሉ። ፕሮቴስታንቶች ምን ያህል በትምህርት ላይ እንደሚቀልዱ ማለት ነው። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን የኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ መተናል። ዛሬ መንፈስ ቅዱስ የወረደበትን የምናስብበት ቀን ላይ ነው ያለ ነው። ከፋሲካው 50ኛው ቀን ላይ ነው ያለ ነው። በዓለ 50 በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ እየተባለ የሚታወቀው በዓል ላይ ነው ያለ ነው። እንግዲህ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ብሎ ተናገረ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስን ሌላ አጽናኝ አለው። ለምንድነው ሌላ አጽናኝ አለው? ሌላ ለምን አለው? አያችሁ፣ ጌታ ኢየሱስ ከሐዋርያቱ ጋር በነበረበት ጊዜ ለእነርሱ አጽናኛቸው ነበረ፣ አስተማሪያቸው ነበረ። ግን ጌታ ኢየሱስ አሁን በስጋ ከእነሱ ሊለይ ነው። ከፍ ከፍ ብሎ ሊያደርግ ነው። በአባቱ ቀኝ ሊቀመጥ ነው። በስጋ ከእነርሱ ሲለይ
ብቻቸውን እንደዚሁ የተዋቸው ግን አይደለም። ዝቅ ብሎ እዛው ጋርም እንደሚናገረው ወላጆች እንደሌላቸው ልጆች አልተዋችሁም ነበር ያለውና ቅዱሱ መንፈስ ግን ለዘላለም ከነርሱ ጋር ይኖር ዘንድ ይሰጣችኋል። አጽናኛቸው ኢየሱስ አስተማሪያቸው እርሱ ጌታ ከእነርሱ በስጋ ሲነጠል ሌላ አጽናኝ መንፈስ ቅዱስ ግን ዓለም የማያየው በእነርሱ የሚኖረው መንፈስ ግን ላከው። ስለዚህ ያ መንፈስ ቅዱስ የሚያጽናናው ይሆናል፣ ወደ እውነት ሁሉ የሚመራ የሚያስተምራቸው ይሆናል ማለት ነው። ሰው መንፈስ ቅዱስ ተስፋ እንዳስደረገው ጌታችን ኢየሱስ በእነርሱ ላይ ያፈሰሰው በዛሬዋ ቀን ነበረ። ስለዛ በህብረት በነበሩበት ሰዓት ሐዋርያቱ የጌታችን ኢየሱስ እናትም በመካከላቸው ነበረች። በሚጸልዩበት ሰዓት ተስፋ እንዳስደረጋቸው ከጥንትም ጀምሮ ነቢያት ሁሉ ተስፋ አድርገው ይጠብቁት የነበረው ነው። ባይዚ መንፈስ ቅዱስም ራሱ ኢዩኤል ምዕራፍ 2 ላይ ትንቢተ ኢዩኤል ማለት ነው። እግዚአብሔር አምላክ ምን ብሎ ተናግሯል? እዛ ላይም ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ነበረ። ያ ተፈጸመ። ስለዛ መንፈስ ቅዱስ በዛ ህብረት ላይ ሲወርድ ቤተ ክርስቲያንም በእውኑ በቃ እንደው በደንብ በፍጽምና ደረጃ ያኔ ተገኘች፣ ተወለደች። እና የመንፈስ ቅዱስ የቤተ ክርስቲያንም የልደቷ ቀን ነው የሚባለው ለዛ ነው ዛሬ። ስለዛ የኢየሩሳሌም ልደቷ ቀን ሆነ ምንድነው መስበኩን ማጥመቁን ደግሞ ዛሬ ትጀምራለች ማለት ነው። ስለዛ ዛሬ ባለ መንፈስ ቅዱስ ነው፣ የቤተ ክርስቲያን የልደቷ ቀን ነው። እና መንፈስ ቅዱስ በህይወታችን ውስጥ መጥቶ ደግሞ አያችሁ ሰው በውድቀቱ ምክንያት የመጀመሪያው ሰው አዳም ሲወድቅ መንፈስ ቅዱስን አጣ። ሁለተኛው አዳም ክርስቶስ ግን ሰማያዊ ሲሆን መጥቶ ስጋን ነስቶ ከፍ ሲል ለሁላችን ያ ተነስቶ የነበረው መንፈስ ቅዱስ ለሁላችን ደግሞ ተመለሰ ነው። ስለዛ መንፈስ ቅዱስ ተሰጠን፣ አገኘን መንፈስ ቅዱስን። ስለዛ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ያደርጋል። በጣም ብዙ ግብር ስራ ነው ያለው ባይዚ መንፈስ ቅዱስ በጌታችን የተሰራውን የማዳን ስራ በዛ በኃጢአተኛው በአማኙ ሰው ላይ ያደርገዋል። በስልክ ስንጠመቅ ስንቆር በምናምን ማለት ነው። እንዲሁም ደግሞ ክርስቶስ ሕግን ሁሉ እየፈጸመ ስንኖራልና በጽድቅ ጎዳና ተመላልሷልና በህይወታችን ክርስቶስን እየመሰልን እንድንኖር እኛም በቅድስና ህይወት ውስጥ እንድንኖር መንፈስ ቅዱስ አሁንም የሚያግዘን ክርስቶስ በእኛ ውስጥ ሆኖ እንዲሰራ የሚያደርግልን መንፈስ ቅዱስ ነው አሁንም። እና መንፈስ ቅዱስ በህይወታችን ውስጥ በጣም ትልቅ ድርሻ ነው ያለው እና ያለ መንፈስ ቅዱስ ህይወትም የለም። ለዛ ነው መንፈስ ቅዱስ ህይወትን የሚሰጥ የምንለው። ሁሌም ደግሞ መንፈስ ቅዱስ እንደዚህ እንደሆነ ደግሞ በጸሎታችን በጸሎት ሃይማኖት ጸሎታችን ላይ የምናነሳው ነው። ሰው መልካም በዓል ይሁንላችሁ። መልካም የጌታ ቀን። ስለ መስቀል የሚከራከሩኝ ሰዎች ነግሬያቸዋለሁ። መስቀል ምናምን ብለው አሁን ሲያነሱ እኔም ጋር መስቀል አለ። ግን አንዳንድ ሰዎች አሁን ስትነግሯቸው ስለ መስቀል ይናደዳሉ። መስቀል ምናምን ስትሉ ይበሳጫል። ሲበሳጩ እኔ ዳይር የሰጠኝ አንድ ጥበብ ከዚህ በፊት ነግሬያቸዋለሁ። አንዷ መጣ ያደረገች እኛ በ40 ቀንና በ80 ቀናችን ነው እኛ ክርስትና ምናምን ብላ ትልቅ መስቀል ከዚህ ውስጥ አውጥታ ታሳየኝ። ከዛ የማን ነው በላት አለኝ ጌታ። የማን ነው ስላት ሁሉም ጮሁ። ታክሲ ውስጥ የነበሩ እንዴት የማን ነው ትላለህ? ካዳችሁት እናንተ ከሃዲ መናፍቃናት። አዎ የማን ነው አልኳት። ተረጋጉ። የማን? ለምን መስቀል ላይ 3 ነው የተሰቀሉ፣ 2 ዱርዬ በግራና በቀኝ፣ አንድ ኢየሱስ በመሃል። ስለዚህ የዱርዬዎቹ መስቀል አለ፣ የኢየሱስ መስቀል አለ። የኢየሱስን መስቀል ያደረገ ኢየሱስ ይላል። የዱርዬውን መስቀል ያደረገ ግን ኢየሱስ ሲባል መናፍቅ ምናምን እያለ ይጮህ። ስለዚህ ያደረከው ነው የምትናገረውን የወሰነው። ቤተሰቦች እንግዲህ ያ ልጅ ለአስተላለፈው መልእክት አኬ የሰጠውን መልስ አይተናል። በነገራችን ላይ ብዙ መመርኮዣ አለ። እንደዚህ አይነት ነገር እናገር ካለን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በጣም ብዙ መመርኮዣ አለ። እንደና አኬ አይነት ብዙ እንደነ ፈለገ አይነት በቃ ጥልቅ ይሄ መጽሐፍ ቅዱሳዊ እውቀት ያላቸው ሰዎች መናገር የሚፈልጉ ከሆነ የዛሬ ስንት ዓመት ነው ዮናታንም እኮ አምኗል። እንደ ወንጌል ላይ መሳሳት የለብህም። ወንጌል ስታስተምር ህዝብ እኮ ነው የሚከተልህ፣ ህዝብ ነው። ስንት ሺህ ህዝብ ነው የሚሰማ። ያኔ ከማርያም ስጋ አልነሳም ምናምን እያለ የውሸት የደንቆርና ትምህርት ያስተማረበት ሰዓት እንደገና የዛሬ ስንት ዓመት ነው? የዛሬ 5 ዓመት ከ5 ዓመት በኋላ እኮ ነው ተጣጣለ። ከ5 ዓመት ህዝቡ ራሱ እሱን የሚከተለው ህዝብ እሱን እንትን ያለ መጽሐፍ ቅዱስ አያነቡም ማለት ነው። በነገራችን ላይ አያውቁም። 5 ዓመት ሙሉ ጸጥ ለጥ ብለው ሲማሩ ቆይተው በ5 ዓመት በኋላ እንደገና በቃ የዛሬ 5 ዓመት ያስተምር ያሳሳትኩት ነገር አለ አሁን ይቅርታ ለማድረግና ለማስተካከል። እንደ ወንጌል እኮ በየቀኑ አይደለም የሚሳከለው። ቅድስት ቤተክርስቲያን እኮ ዶግማና ቀኖና አላት። በቃ ወንጌል ዶግማ ነው አይስተካከልም እንዳንድ ተጽፏል እኮ ሐዋርያቶች አስተምረዋል እኮ። ስለዚህ አንድ ጊዜ ወንጌል የተጻፈ ወንጌል ሳያነብ ወይንም ጥናት ሳያደርግ ዝግጅት ይደረጋል አይደል? ስታስተምር ዝግጅት አድርገህ ነው። ስለዚህ ያን ዝግጅት ሳታጠናቅቅ ወጥተህ መድረክ ላይ እንደፈለግ ጨፍረህ ምናምን እንትን ካልክ በኋላ ዳንኪራህን መጥተህ ከወረድክ በኋላ 5 ዓመት ሙሉ ፎይ ብለህ ተኝተህ እንዴት ወጣህ? ከ5 ዓመት በኋላ ማስተካከሉ ራሱ
በነገራችን ላይ ጥፋቱ ያለንት አይደለም ህዝቡ ራሱ ጥያቄ አለመጠየቁ። ይሄን ላችኋለሁ። እሺ ቀጣይ ደግሞ ቪዲዮ አለ። በነገራችን ላይ በዚህ ላይ አይታችኋል። የሆነ ፕሮቴስታንትም እንደፈለገ የሚጨፍሩ ነገር አለ። ስለሱ ብዙ መላክፍ የማያስፈልግ። ቀጣይ እስኪ ቪዲዮ አለ። እሱን ቪዲዮ አይተን እንመለሳለን። ሁለተኛው ቪዲዮ ይሄን ይመስላል ማለት ነው። ይሄኛው ቪዲዮ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ምን ያህል እንደምታስቀና የሚያሳይ ቪዲዮ ነው። በደሴ ከተማ ብፁዓን አባቶቻችን ገብተው ህዝቡን እየባረኩ የሚገኙበት ሰዓት ላይ ነው ይሄ ቪዲዮ አግኝቼ ወደ እናንተ ያደረስኩት ማለት ነው። እንግዲህ ጉባኤው በደሴ መስቀል አደባባይ ከተማ ቀውጢ ሆኗል ማለት ነው። ህዝቡ ግልብጥ ብሎ ወጥቶ እንግዲህ ይህን ጉባኤ የተካፈለበት፣ የተባረከበት፣ የተማረበት፣ እየዘመሩበት ያለበት ጉባኤ ነው ማለት ነው። እዚህ ጉባኤ ሁላችንም በክብር እንደሚያውቀን እግዚአብሔር መልካም ፈቃድ ይሁንልኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ይህችን ትመስላለች። እንደዚህ የምታስደንቅ ነች። ህዝብ ነጭ በነጭ ለብሶ የሚወጣበት ነው። እንደፈለቀ አዳራሽ ውስጥ የሚጨፍርበት አይደለም። በክብር የሚከበርበት ነው። ብፁዓን አባቶች መጥተው መስቀላቸውን አውጥተው ህዝቡን ለዛሬ ዓመት በሰላም አድርሰን እያሉ የሚባርኩበት ነው። ተዋሕዶ ይህን ትመስላለች ማለት ነው። ስለዚህ ቀጣይ ቪዲዮ አለ። ያን ቪዲዮ ደግሞ አይተን አስተያየታችን እንሰጣለን ማለት ነው። ወደ ቪዲዮ ወስዳቸዋለሁ። ከሰሞኑ በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም አጠቃላይ ማህበራዊ ሚዲያ በሚባሉት ሁሉ ከሰሞኑ ሲዘዋወር የነበረ መረጃ ነው። ዲያቆን ዘላለም ታዬና አርቲስት ናርዶስ ጋብቻቸውን ሊፈጽሙ ነው። ዲያቆን ዘላለም ታዬ ዲያቆን ነው፣ ክህነት አለው፣ ክህነቱን አፍርሰው ሊጋቡ ነው የሚሉ ነገሮችን ማህበራዊ ሚዲያ ላይ ሲያዘዋውሩ ተመልክተናል። በመጀመሪያ ደረጃ ዜናው እውነት ነው ወይንስ አይደለም የሚለውን እውነትን ሊሆንም ላይሆንም ይችላል። እሱ ልናቅ የምንችለው ከራሳቸው አንደበት ስንሰማ ነው። ነገር ግን እዚህ ማህበራዊ ሚዲያ ላይ የሚያገለግሉ ወንድሞች እህቶች ዋናው ትኩረታቸው የትኛውን ነገር ይዤ ማመጣ የትኛውን ነጥብ ባነሳ ነው በቀላሉ ፎሎወር ማገኘው፣ ላይክ ማገኘው፣ ሼር የሚደረግልኝ የሚለው ላይ ነው እንጂ ትኩረት የሚያደርጉት ከሃይማኖት አንጻር፣ ከብሔር አንጻር፣ ከሀገር አንጻር፣ ከእያንዳንዱ ነገር ከእሴት አንጻር ተመልክቶ አይደለም ዜናውን አብዛኛው ነገር የሚያጋሩትም የሚሰሩትም። ይሄኛውም ነገር እንደዛ ነው። የሆነው አካል አወጣው፣ አብዛኛዎቹ ተቀባበሉት። በተለይ ዓለማዊ ዜና ላይ የሚሰሩት ናቸው እንጂ መንፈሳዊ ላይ ያሉት አይደለም ይህን ሲያጋሩ የነበሩት። የመጀመሪያው ደረጃ ትክክል ነው ይሰር ላይ የሚለውን እንዳልኳችሁ ልናውቅም ላናውቅም የምንችለው ከራሳቸው አንደበት ሲወጣ ብቻና ብቻ ነው። ሁለተኛው በማይመለከተን ነገሮች ውስጥ መግባት አግባብነት አለው ብዬ አላምንም እንደግል። ሶስተኛው ክህነቱ ይፍረስ አይፍረስ ስለ አርቲስት ናርዶስ የምናውቀው ነገር የለም። እሱ ዲያቆን እንደሆነ እናውቃለን፣ የቤተክርስቲያን አገልጋይ እንደሆነ እናውቃለን። እሷም የመንፈሳዊትን ያላትን አቅም እናውቃለን። ድንግል ትሁን አትሁን የሰማነው የሚያወቅነው የሚያየነው ነገር የለም።
በመሰለኝ በደሳለኝ የተነሳ ነው ነገሮችን እየሰራን ያለ ነው። እንዲያ ነገሮችን ባናጋራ በተለይ እኛ ኦርቶዶክሳውያን እንዲያ ነገሮችን ስንሰማ ብንችል አንመልከት፣ ካየን ኮመንት አናድርግ፣ እሱ ብቻ ሳይሆን ሼር አናድርግ። እውነት ያልሆነ ነገር እውነት አስመስሎ ለሚሰሩ አካላትን ፈቃድም እውቅናም ባንሰጥ የሚል መልእክት ለማጋራት ነው መሞክረው። እውነት ይሁን ውሸት የደረስንበት ነገር የለም፣ እነሱም ያሉት ነገር የለም። እንደሰማን ግን ለእናንተ እናጋራለን። እውይ ደስ ስትል እኔ ብቻ ነኝ ግን እቺ ልጅ በጣም የመወዳት እዩዋት እስኪ እንዴት ደስ እንደምትል ስርዓቷ፣ አለባበሷ፣ አነጋገሯ፣ ሁሉ ነገሯ የሚማርክ ልጅ ደግሞ በቤተ ክርስቲያን ጉዳይ ድርድርና ቀል የማታውቅ ሁል ጊዜ ለቤተ ክርስቲያን የምትቆም በችግር ጊዜዋ በአደጋ ጊዜዋ ሁሉ ከፊት ለፊት የምትቆም ልጅ እንደ ዘመኑ ሴቶች ልታይ የማትል እርቃኗን የማታሳይ የምትሸፋፈን ደግሞ ቆንጅናዋ። እባካችሁን ሴቶች ከእሷ ብዙ ነገር ተማሩ እስቲ። የሰው ልጅ ስርዓቱን ከጠበቀ ራሱን ካከበረ ፈጣሪውን ከፈራ በቃ መታወቅ ይችላል፣ ዝነኛ መሆን ይችላል፣ መወደድ ይችላል፣ ተቀባይነት ሊያገኝ ይችላል። የግዴታ ለመታወቅ ራቁት መሄድ አይጠበቅብንም፣ መጥፎ ስራዎች ውስጥ መግባት አይጠበቅብንም። ተመልከቱ፣ በቃ ስራዋን ትሰራለች፣ ራሷን አክብራ ትኖራለች፣ መጨረሻዋም መከበር ነው። አስባችሁታል? ቤተ ክርስቲያን እንደዚህ ስታከብራችሁ ምን ያክል ደስ እንደሚል። እኔ በጣም ነው የሚያስቀኑኝ እንደዚህ አይነት ሰዎች። የምር ናርዶስ አዳነ ተባረኪልን፣ እድሜና ጸጋ አብዝቶ ይስጠሽ፣ በቤቱ ያጽናሽ፣ ፈጣሪ ጨምሮ ጨማምሮ ይስጠሽ። እንወድሻለን። ቤተሰቦች የመጨረሻው ቪዲዮ ይሄን ይመስላል። ይህ ቪዲዮ በጣም ሰሞን መነጋገሪያ የሆነ ቪዲዮ ነው። ቲክቶክ ፕላትፎርም ሶሻል ሚዲያ ላይ የአርቲስት ናርዶስ እና የመምህራችን ዘላለም ጋብቻቸው በተክሊል ይበቃሉ፣ በተክሊል መጋባት የለባቸውም፣ በተክሊል አይበቁም ይላል፣ በተክሊል መሆን የለበትም ምናምን፣ በጣም ብዙ ጫጫታ ያለበት። እኔ እኮ አንዳንድ ጊዜ ለፍርድ ለምን እንደምንቸኩል ሁላ ነው ግራ የሚገባኝ። ክብሩም ሆነ የሚያውቀው እግዚአብሔርና ራሳቸው። ስለዚህ ራሳቸው ያላፈሩበትን አንተ ወጥተህ ሚዲያ ላይ እንደዚህ እነሱ እኮ ለዚህ አይበቁም እንዴ ክብራቸው ማን ያውቃል? እኔ አሁን ስለ ናርዶስና ስለ ዘላለም ምንም ማውቀው ነገር የለም። እግዚአብሔር ነው የሚያውቀው። በቃ ካሉ እንዴ። ስለዚህ አሁን አብዛኞቻችን ይሄ ለማን ወንድማችን እንዳለው ለፎሎወርስ ስብሰባ የምናደርገው ነገር፣ ተከታይ ለማግኘት የምናደርገው ነገር፣ ቪው ለማግኘት የምናደርገው ነገር ሜቢ በሰዎች ላይ ራሱ በሰዎች ህይወት ላይ ራሱ የማይሽር የቁስል አሻራ እንደሚጥል ማሰብ አለብን። እንዴ ትዳር እኮ ነው፣ ብዙ ነገር አለ። ፍቺ የሚባል ነገርም እኮ አለ። እኛ ባመጣነው ብጥብጥ፣ እኛ ፎሎወርስ ቪው ለመሰብሰብ ባመጣነው ሆይታ በለፈለፍነው ነገር እነሱ ትዳር መበጥበጥ የለበትም። በቃሉ አይደል ይበቃል። እነሱ ናቸው ወካ የሚጋቡት፣ የሚወስኑ እኮ እነሱ ናቸው። እንዳንተው ሚዲያ ላይ ተሰጨው እኮ እነሱ የሆነ ነገር እንትን አይሉም አይደል? ስለዚህ የሚወስኑት እነሱ ናቸው። በስነ ትዳር ስናቀባሽ ማበረታታት። አዎ እግዚአብሔር ትዳራቸውን በቃ የሰላምና የአብርሃምና የሳራ ያድርግላቸው፣ የሰላም ያድርግላቸው። ይጋው መጋባት መልካም አይደል እንዴ? ትዳር እኮ የእግዚአብሔር ፍቃድ እኮ ነው አይደል እንዴ? እግዚአብሔር ባይፈቅድ እኮ እነዚህ ሰዎች እኮ አይጋቡም። እግዚአብሔር ፈቀደላቸው። በእኔ ቤት ነው ተጋቡ አላቸው። በቃ እሱ ደግሞ የእግዚአብሔር አገልጋይ ነው። እሷም እንግዲህ እንደምናስታውሰው ዲላ ድረስ ይለው ጉባኤ የምታዘጋጅ ልጅ ነች። ዲላ ቅዱስ ሚካኤል የዛሬ ስንት ዓመት በጣም በመቶ ሺህ የሚቆጠር ብር አወጣ ጉባኤ እንዳዘጋጀች እናውቃለን። ስለዚህ ይሄ ያያችሁ ቪዲዮ ራሱ እዛ ዲላ ላይ የምስጋና የምስክር ወረቀት ተሰጣት። የቤተክርስቲያን ልጅ ነች አንዴ። ስለዚህ ለምንድን ነው እየገፋፋ እንደዚህ ሰዎችን ከቤተክርስቲያንስ እንዲወጡ የምናደርገው? ድጋሚ ብቅ እንዳይሉ የሚያደርገው ይሄ የማሸማቀቅ ስራ የምንሰራው? ከቻልክ ማበረታታት ነው፣ ካልቻልክ ዝም ማለት ነው። እግዚአብሔር ከፈቀደ ይጋባሉ፣ በቃ ፈቀደላቸው። ስለዚህ ሰው ትዳር ውስጥ ገብተን መጮህ፣ ሰው ትዳር ውስጥ ገብተን መለፍለፍ ትርጉሙ ምንድን ነው? ፎሎወርስ ለማግኘት፣ ቪው ለማግኘት፣ ሌላ ብዙ አማራጮች አሉ፣ ብዙ ኮንተንቶች አሉ። ስለዚህ ባካችሁ እላችኋለሁ በሰው ትዳር አያገባንም። ለክብር በቃለሁ አለች አሉ ወሬ። እኔ ከሷ አንደበት እስካሁን አልሰማሁም። ለተክሊል በቃለሁ ብላለች የሚል ቪዲዮ ተሰርቷል፣ ግን አልሰማሁም። እኔ ከሷ አንደበት አልሰማሁም። ስለዚህ ያልተባለ ነገር መተን የምናወራ ከሆነ ጥሩ አይደለም።
ይህ መልዕክት ለማስተላለፍ ነው። ከቪዲዮ ፍጻሜ አብራችሁ ስለሆናችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቀጣይ ቪዲዮ እንገናኛለን።